እባካችሁ ላሞችን ስትገዙ ተጠንቀቁ። አረብ ሀገር 5 ዓመት የለፋውበትን መጥፎ ደላላ ያጋጠመኝ ገንዘቤ አለቀ። በሽተኛ ላሞች ሽጠውልኝ እና እባካችሁ የራሳችሁን ዶክተር ወስዳችሁ ግዙ። በዚህ ጉዳይ ላይ ለጥንቃቄ የሚረዱ ቁም ነገሮችን ተምረን እንጠቀምባቸዋለን ብዬ አስባለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ጠቃሚ ወይንም አስተማሪ ሀሳብ፣ አስተያየት ወይንም ጥያቄም ካለዎት ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ሰላም ቤተሰቦችና ተመልካቾች፣ የመጀመሪያው የላሞቹን የህይወት ታሪክ ማወቅ መቻል አለብን። አንድ ላም ስንገዛ እንግዲህ ላሟ መልኳ ስላማረን ብቻ ያን ሁሉ ገንዘብ አውጥተን ላሚቷን መግዛት መቻል የለብንም። ይህ በጣም ወሳኝ ጉዳይ ነው። የህይወት ታሪክ የሚባል ነገር አላቸው። በየጊዜው በየቀኑ የህይወት ታሪካቸው ይመዘገባል። መረጃዎች ይሰበሰባሉ። በወረቀት ሊሆን ይችላል፣ በመዝገብ ሊሆን ይችላል። ካልሆነ ደግሞ በዘመናዊ መልኩ በዚህ በኮምፒውተር ላይ በሶፍትዌር በታገዘ መልኩ ይሄ መረጃ ሊቀመጥ ይችላል ማለት ነው። ስለዚህ የህይወት ታሪክ ወይንም የላይፍ ስትሪ የሚባለው ነገር እጅግ በጣም ወሳኝ ነው ማለት ነው። ስለዚህ ይህን ነገር አይተን ነው ላሞቻችንን መግዛት ያለብን። ይሄ ወሳኝ ነው። ይህን ከግምት ውስጥ ማስገባት አለብን። እንግዲህ የላይፍ ስትሪ ወይንም የህይወት ታሪክ የሚያካትተው ለምሳሌ ላሟ መቼ ተወለደች፣ ምን ያክል ሊትር መስጠት ትችላለች፣ አጠቃላይ የዝርያው ሁኔታ፣ የጤናዋ ሁኔታ ምን እንደሚመስል እነዚህና መሰል መረጃዎችን ከህይወት ታሪኳ ላይ ማግኘት መቻል አለብን። አለበለዚያ ዝም ብለን የምንገዛ ከሆነ ትንሽ አስቸጋሪም ሊሆን ይችላል ማለት ነው። ስለዚህ ይህ የህይወት ታሪክ ወይንም የላይፍ ስትሪ እጅግ በጣም ወሳኝ ጉዳይ ስለሆነ ይህን መጠየቅ አለበት። አንድ ገዢ ወደ እርባታ ጣቢያ ሲሄድ የህይወት ታሪክ መኖር አለመኖሩን ማረጋገጥ ቢችል መልካም ነው ብዬ ሀሳቤን እዚህ ጋር ማቅረብ እፈልጋለሁ። ሁለተኛው ደግሞ ጥርሳቸውን በደንብ መፈተሽ መቻል አለብን። ላሞች ምግባቸውን የሚፈጩት በጥርሳቸው አማካኝነት እንደሆነ ይታወቃል። ስለዚህ ጥርሳቸው የተሸራረፈ ከሆነና የምንሰጣቸውን ምግብ በአግባቡ መፍጨት ካልቻሉ አስቸጋሪ ነገር ሊገጥመን ይችላል። ስለዚህ ላሞቻችን ጥርሳቸው ጥሩ አቋም ላይ ያለ መሆን ቢችል ጥሩ ነው። ስለዚህ ጥርሳቸው ጥሩ አቋም ላይ መሆን አለመሆኑን በደንብ አረጋግጠን መግዛት መቻል አለብን ማለት ነው። ሶስተኛው ጥፍራቸውን ነው የሚመለከተው። ጥፍራቸውን በደንብ መፈተሽ አለብን። ጤነኛ መሆኑን ቼክ ማድረግ መቻል አለብን ማለት ነው። ለምን እነዚህ ላሞች ከፍተኛ ክብደት አላቸው። ያ ሁሉ ክብደት ሂዶ የሚያርፈው እግራቸው ጥፍራቸው ላይ ስለሆነ ይህን ክብደት መሸከም የሚችል አይነት ጥፍር ሊኖራቸው ይገባል። ጥፍራቸውም ጤነኛ መሆን መቻል አለበት። ያልተሰነጠቀ፣ ያልቆሰለ፣ ያልታመመ ሊሆን ይገባል። ይህን ሁሉ ቼክ ማድረግ ወይንም ማረጋገጥ መፈተሽ መቻል አለብን። ቅድም እንዳልነው ያ ሁሉ ክብደት ሂዶ የሚያርፈው እዚህ ጥፍራቸው ላይ ነው። ይህ ጥፍራቸው ደግሞ በአግባቡ ይህን ክብደት መሸከም ካልቻለ፣ ምቾት ካልሰጣቸው፣ የህመም ስሜት ካለበት በጣም አስቸጋሪ ነገር ይፈጠራል። ውጤታማም ልንሆን አንችልም ማለት ነው። እነዚህን ነገሮች በትኩረት መፈተሽና ውሳኔ መስጠት መቻል አለብን ማለት ነው። አራተኛው ደግሞ የጡትና የእግታቸውን ሁኔታ በደንብ መፈተሽ መቻል አለብን። አንዳንዴ ጡታቸው የተደፈነ ሊሆን ይችላል፣ ወተት ላይሰጥ ይችላል። ከተደፈነ አስቸጋሪ ነው። ስለዚህ ይህን ሁሉ ቼክ ማድረግ ወይንም ማረጋገጥ መፈተሽ መቻል አለብን። እንደገና ደግሞ ጡታቸውም ያልታመመ ሊሆን ይገባል ማለት ነው። ጡታቸው ጤነኛ ከበሽታ የጸዳ መሆን መቻል አለበት። እግታቸውም 4 ጡት ያለው መሆን አለመሆኑን ሁሉ ቼክ ማድረግ መቻል አለብን። ይህ በጣም ወሳኝ ጉዳይ ስለሆነ ይህን ነገር በጥንቃቄ ሳንቸኩል በጥንቃቄ መርምረን ፈትሸን ከባለሙያ ጋር ሆነን ይህን ነገር በደንብ ቼክ ማድረግ ብንችል ጥሩ ነው። ስለዚህ የጡታቸውና የእግታቸውንም ሁኔታ በአግባቡ ፈትሸን መርምረን መግዛት መቻል አለብን ማለት ነው። አምስተኛው ደግሞ ጭንቅላታቸው አካባቢ የሚታዩ ነገሮች አሉ። ለምሳሌ ጭንቅላታቸው ላይ አይናቸውን ማየት መቻል አለብን። አፍንጫቸውን፣ አይናቸውን እናያለን፣ ጆሮአቸውን እናያለን። እንደገና አጠቃላይ የጭንቅላታቸውን ሁኔታ ማየት መቻል አለብን። አይተንም የምንፈትሸው የምንመረምረውና ውሳኔ የምንሰጥበት ነገር ይኖራል። ለምሳሌ ጤነኛ ከሆኑ ላሞቹ ጆሮአቸው ቀጥ ቀጥ ያለ መሆን መቻል አለበት። ከጭንቅላታቸው ቀና ያሉ መሆን መቻል አለባቸው። አፍንጫቸው እርጥብ መሆን መቻል አለበት። ፈሳሽ ሊኖረው ይገባል። እርጥብ መሆን መቻል አለበት ማለት ነው። አይናቸውም የጠራ ንጹህ መሆን መቻል አለበት። ብዥ ያለ አይን
ሊኖራቸው አይገባም ማለት ነው። ስለዚህ ጭንቅላታቸው አካባቢ እነዚህን ነገሮች በደንብ በትክክል መመርመር መፈተሽ መቻል አለብን። መጨረሻ ላይ የምንወስነው ውሳኔም መልካም ወይንም አሪፍ ሊሆን ይችላል ማለት ነው። ስለዚህ እነዚህን ነገሮችን በትኩረት መመርመር አለብን፣ መገንዘብ መቻል አለብን። ግዢውን ሳንፈጽም በፊት የሚከናወን ነገር ስለሆነ ማለት ነው። ስድስተኛው ደግሞ ጅራታቸውን ወይንም ጭራቸውን ነው የሚመለከተው። ላሞችን ስንገዛ ጭራቸው 90 ዲግሪ ቀጥ ብሎ መውረድ መቻል አለበት። እንደዚሁም ደግሞ ንጹህ መሆን መቻል አለበት ማለት ነው። እነዚህን ሁለት ምልክቶች ማየት መቻል አለብን፣ መፈተሽ መቻል አለብን። ጭራቸው ንጹህ መሆን አለበት። እንደገና ደግሞ ቀጥ ብሎ 90 ዲግሪ የወረደ መሆን መቻል አለበት። ይህን ነገር ከግምት ውስጥ ማስገባት አለብን ማለት ነው። ሰባተኛ እግሮቻቸውን ወይንም ቅልጥሞቻቸውን መፈተሽ መቻል አለብን። ላሞቻችን እግሮቻቸው ወይንም ቅልጥሞቻቸው ከቁስልና ከመሳሰሉ ችግሮች የጸዱ መሆን መቻል አለባቸው። ንጹህ መሆን መቻል አለባቸው። ለምን ቁስል ካለባቸው ባክቴሪያ በዛ በኩል ገብቶ ሊያሳምማቸው ይችላል። ኢቭን እስከ ሞትም ሊያደርሳቸው ይችላል ማለት ነው። ስለዚህ እግሮቻቸው ከቁስልና ከመሳሰሉ ችግሮች የጸዱ መሆን መቻል አለባቸው። ይህን አረጋግጠን ነው መግዛት መቻል ያለብን ማለት ነው። ስምንተኛው ደግሞ አጠቃላይ የሰውነት አቋማቸውንም ማየት መቻል አለብን። በጣም የከሱ በጣም የተጎዱ አይነት ከብቶች ሊሆኑ ስለሚችሉ እነዛን ነገሮችም በጥንቃቄ መመርመር መፈተሽ መቻል አለብን። ይህንንም ከግምት ውስጥ ማስገባት መቻል አለብን ማለት ነው። ዘጠነኛው ደግሞ ከዚህ በፊት ለምሳሌ ቀዶ ሕክምና ተሰርቶላቸው ከሆነ ይህን ሁሉ ቼክ ማድረግ መቻል አለብን። በዚህ ጉዳይ ላይ አንድ እውነተኛ ገጠመኝ ልንገራችሁ። ይሄ ግለሰብ እንግዲህ አንድ ምርጥ ጊደር አገኘው ወይንም አንድ ምርጥ ላም አገኘው ብሎ ይገዛሉ። ላሟ ግን ከዚህ በፊት በውስጥ በኩል ኦፕራሲዮን ተደርጋ ነበር፣ ተሰፍታ ነበር ማለት። ስለዚህ ካረገዘች በኋላ ስትወልድ ይሄ የተሰፋው ፓርት ተተርትሮ ላሟም ጥጃዋም ሞተዋል ማለት። ስለዚህ እንደዛ አይነት ነገር ውስብስብ ነገሮች ሊኖሩ ስለሚችሉ እያንዳንዷን ነገር በጥንቃቄ ማየት አለብን። እያንዳንዷን ነገር በጥንቃቄ መፈተሽና ውሳኔ መወሰን መቻል አለብን እንጂ ዝም ብለን አቋሟን አይተን ቦዲ ኮንዲሽኗን ሁኔታዋን አይተን ስላማረችን ብቻ መግዛት መቻል የለብንም። ለምን የምናወጣው ገንዘብ እጅግ በጣም ከፍተኛ ስለሆነ ጥንቃቄ ያስፈልጋል። ስለዚህ የባለሙያ ድጋፍ ያስፈልጋል። ልምድ ያላቸው ሰዎችም ያስፈልጉናል ማለት ነው። ጥንቃቄ ያስፈልጋል። በአጠቃላይ ልምድ ያላቸውንና በዚህ ዘርፍ ብዙ የጠለቀ እውቀት ያላቸውን ግለሰቦች ይዘን ወይንም ሐኪሞችን ይዘን እነዚህ ላሞች ብንገዛ ይመከራል ማለት ነው። ስለዚህ እነዚህ ከላይ የተነሱትን ሀሳቦች እናንተም ከግምት ውስጥ አስገብታችሁ በተጠቀሙባቸው ተጠቃሚ ትሆናላችሁ ብዬ አስባለሁ። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። የሚጠቅሙን ወይንም ሊያስተምሩን የሚችሉ ሀሳብ፣ አስተያየት ወይንም ጥያቄዎች ካላችሁ ብትልኩልኝ ደስ ይለኛል። አመሰግናለሁ።